ጤና ይስጥልን። ይህ ኢትዮ ፕላስ ነው። አሁን መንግስታት ጉልበታችሁ ምን ያህል ይደቁሳል ለሚለው ጥያቄ የሚሰጡት ምላሽ ለመከበሪያቸውም ለመዋረዳቸውም ወሳኝ እየሆነ መጥቷል። የዓለም ሕዝብ አስተሳስሮና አከባብሮ የኖረው ሕግ ምስጥ እንደበላው ዛፍ ከውስጥ ተገዝግዞ አልቋል። ጉልበት የዓለምን አሰራር ከሕግ መዳፍ ፈልቅቆ እየወጣ እንዳሻው ሲያደርግ መመልከት አዲስ ነገር አልሆን ብሏል። የሩቁን ዘመን እንኳን ትተነው ከዓመታት በፊት ራሽያ ብሔራዊ ጥቅሟን ለማስከበር በሚል ማመካኛ ዩክሬንን ወራለች። አሜሪካና ምዕራባውያን ባጸፋው በርካታ ዓለም አቀፋዊ ሕጎችን እንዲያመቻቸው አድርገው አንሻፈው ሲጠቀሙባቸው፣ አንዳንዶቹንማ ከናካቴው ሲጥሷቸው ታዝበናል። አሁን ያለው የዓለማችን ሀቅ በጥቅም የመጣን ለመመከት አገልግሎት ላይ ለመዋል ተመራጩ ሕግ ሳይሆን ፈርጣማ ጡንቻና ማን አለብኝነት ነው። ታዲያ በዚች እንደ ቆዳ በተወጠረች ዓለም ውስጥ የሚገኙ ሀያላን መንግስታት ሰማይ ወጥተው ምድር ሰርስረው እጅግ የረቀቁና አውዳሚ የጦር መሳሪያዎችን በእጃቸው ለማስገባት ደፋ ቀና ማለታቸውን ከመቼውም ጊዜ በላይ አጠናክረው ቀጥለዋል። ከነዚህ ሀገራት መካከል ምናልባትም ግንባር ቀደሟ ራሽያ ሳትሆን አትቀርም። እንዲያውም ጉዳዩን በቅርበት የሚከታተሉት የዓለም አቀፍ የፖለቲካ ተንታኞች እንደሚሉት ከሆነ መጪው ዘመን የራሽያ እጅግ የረቀቁ የጦር መሳሪያዎች ዘመን መሆኑ አይቀሬ ነው። ራሽያ ካሏት እጅግ የረቀቁ የጦር መሳሪያዎች መካከል ራዳር የማያየውን ሃይፐርሶኒክ ሚሳኤል ስለሚባለው ጥቂት ነገር እንነግራችኋለን። በዚህ ሚሳኤል ፊት በዓለም ላይ የሚገኝ የትኛውም ራዳር አይኑን እንደታወረም አሊያም በጥቁር ጨርቅም እንደታሰረ ነው። ሚሳኤሉ ጠላት ሳሎን ድረስ ዘልቆ እስኪፈነዳ ድረስ በዚያ በኩል ሲከንፍ አየሁት፣ በዚህ በኩል እኮ ድምፁን ሰምቸው ነበር የሚል እማኝ ስለመገኘቱ እንጃም። ይህ በፊቱ ያሉትን ራዳሮች ሁሉ አይነ ስውር የሚያደርገው የራሽያኖቹ ሃይፐርሶኒክ ሚሳኤል የመዝገብ ስሙ ዚርኮን ሆኖ ሰፍሯል። ይህ የቭላድሚር ፑቲን ቀኝ እጅ የሆነው ሚሳኤል በሰዓት 7350.26 ኪሎ ሜትሮችን የሚምዘገዘግ ሲሆን ስለ ሚሳኤሉ አንዲት ቃል በተተነፈሰች ቁጥር የአሜሪካን ፕሬዝዳንቶች ሰውነት የሚርድበት ዋነኛው ምክንያትም በአሜሪካ የትኛውም ጫፍ የተተኮሱ ራዳሮች ይህንን ሚሳኤል የማየት ብቃት አልባ በመሆናቸው ነው። ለነዚህ ራዳሮች ከዚህ ሚሳኤል ጋር ውረድ እንውረድ መባባል አይንን ቢወጉ እንኳን በማይታይበት ድቅድቅ ጨለማ ከመጓዝ ቢከፋ እንጂ ዝቅ ያለ አይደለም። ሚሳኤሉ እስከ 1000 ኪሎ ሜትር ርቀት ድረስ የሚገኝ ኢላማውን በዚህ ነው መምጫው ሳይባል ወደ አለመኖር የማሸጋገርን ብቃት የተላበሰ ሲሆን መቶ ለመጣል በጣም አስቸጋሪ የሆነበት ዋነኛው ምክንያት ሚሳኤሉ ወደ ኢላማው በሚገሰግስበት ወቅት እጅግ ፈጣን ከመሆኑ የተነሳ ከፊት ለፊቱ ያለው የአየር ግፊት ፕላዝማ የሚባል ደመና የሚሰራ ሲሆን የሬዲዮ ሞገዶችንም ውስጥ ስለሚያስቀር የትኛውም ራዳር በፍጹም ሊያየው አለመቻሉ ነው። በነገራችን ላይ ሌላኛዋ የዓለማችን ልዕለ ኃያሉ ሀገር አሜሪካ እንደነዚህ አይነት ሚሳኤሎችን አፈላልገው በማግኘት የሚያወድም አጊስ የተባለ ምርጥ መሳሪያም አላት። ታዲያ ይህ መሳሪያ ለምሳሌ የራሽያኖችን ዚርኮን የተባለውን ሃይፐርሶኒክ ሚሳኤል በአጸፋ ምላሽ መጥቶ ለመጣል ቢያንስ ከ8 እስከ 10 ሰከንዶች ያስፈልጉታል። ዳሩ ግን ሚሳኤሉ በእነዚህ ሰከንዶች ብቻ 20 ኪሎ ሜትሮችን ተጉዞ ጉዳዩን ከድጡ ወደ ማጡ ያደርጓል። በዚያ ላይ እነዚህ ሚሳኤሉን ለመጣል አገልግሎት ላይ የሚውሉት ጸረ ሚሳኤሎች ልባቸው ይፈነዳል እንጂ ከዚርኮን በላይ ወይም እኩል መፍጠን አይችሉም። እንዲያው ለምሳሌ የአሜሪካ የጦር መርከቦች ላይ የሚገኝ ራዳር ከ160 ኪሎ ሜትር ርቀት ላይ ሚሳኤሉን እየተምዘገዘገ ሲመጣ አየው ብለን ብናስብ እንኳን ሚሳኤሉን መጥቶ ለመጣል ያለው ጊዜም 1 ደቂቃ ብቻ ነው። ከዚያ በኋላ የሚያቀርበው መፍትሄ ሁሉ ግን እንደ ዘገየ ፍርድ ይቆጠራል። በዚህ 1 ደቂቃ ውስጥ አሜሪካኖቹ ሚሳኤሉን ለማውደም ያላቸው አማራጭ 2 ብቻ ነው። 1 ሚሳኤሉን ልክ እንደተተኮሰም እዚያው ደርሰው ማዳፈን፣ 2 አንዳች የሚበር ነገር ወስደው ከሚምዘገዘገው ሚሳኤል ጋር ማላተም ብቻ ነው። ይህ በፊቱ ያሉትን ራዳሮች ሁሉ አይነ ስውር የሚያደርገው የራሽያኖቹ ሃይፐርሶኒክ ሚሳኤል ዚርኮን ምንም አቻ የሌለው ሚሳኤል እንደሆነም እየተነገረለት ነው።